ወይ ጉድ ይቀዘቅዛል ያልነው ነገር እየሞቀ መጣ አለች አያቴ። እኔ ምለው ከዚህ በኋላ ጥሩ ፍቅር ነው የምሰጣት፣ እኔ የምንከባከባት፣ ከእሷ ህይወት ቡርኬ መውጣት አለበት የሚለው ይሄ በቆሎ ራስ ማለት ነው። አሁን የመጣው የሀይሚ ፍሬን በቆሎ ራስ ምን ነው እንደዚህ ሆንክ? ምን ነው ልጆች እኮ ከአመት በፊት የሚተዋወቁ አንተ ገና ካገኘሃት እንኳን በቅጡ ሳምንት ሳይሞላክ በዚህ ደረጃ ቡርኬ ላይ ልትፎክር አይገባም። ተጣልተዋል እንጂ እኮ ያኔ በቃ እስከ መጨረሻ አይገናኙም ማለት አለም። የተጣላ እኮ ይታረቃል። ምን ሆነክ ነው? ሀይሚም ደግሞ ምን አለች ሀይሚ? በቃ ከዚህ በኋላ ደስታዬን ላጣጥምበት፣ እስከዛሬ ያላገኘሁትን ደስታ ነው እያገኘሁ ያለሁት። ኧረ ተይ ተይ ሀይሚ ተይ። አዲስ ሰው ባህሪው እስክትለምጂው እስክታዩ ድረስ ነው እንጂ ስንት መጥፎና ክፉ ሰዎች አሉ። ከጊዜ በኋላ ሊቀየር ይችላል። አንዳንድ ወንዶችን ማመን በጣም ከባድ ነው፣ በጣም ከባድ ነው። ምክንያቱም እኔ በጭራሽ በአንድ ጊዜ እሱን ማመስገን አይጠበቅብሽም። ምክንያቱም እስከ መጨረሻው እዩ። ቡርኬም ደግሞ በቃ ኑሯችሁ ኑሩ ምናምን። ኧረ ቡርኬ ተው፣ እንደዛ አይደለም። አንተም ተው ግን ተው፣ እኛ እንለምናችሁ ተው፣ በእልህ ተው ግን፣ ቤታችሁን አታፍርሱ በእልህ ተው ግን። አሁን ሀይሚ ቦርሳ ምናምን አለችኝ ብላ መጣች። አሁን እቺ ልጅቷ ማለት ነው የቡርኬ ጓደኛ የምትባለው ደግሞ እንዴት ነው ቡርኬ ጉያ ላይ። እኔ የምለው ሴቶቹ ይመጡና እኔ ቡርኬን እንዳይጎዱት ነው የምፈራው ጋይስ። ይመጡና የቡርኬ ብብት ስር የሚገቡት ነገር። እኔ የምለው ቡርኬ ብብት ስር ምንድን ነው የምትቀባው እንዴ? ሴቶቹ እኮ እንደመጡ እኮ ዲስታንሳቸው ወይ ራሳቸውን እንኳን ችለው አይቆሙም እኮ። ላይክ ላይ እኮ ነው የሚተኙት ቡርኬ ላይክ ላይ በቃ እንደዚህ ወደ ብብትክ፣ ወደ ሆድክ፣ ወደ ወገብክ እንዲህ ልጥፍ ይላሉ። ምን ልበላችሁ፣ ልክ እንደ መሽገር ልጥፍ ይላሉ። ምንድን ነው መጣችሁ ልክ ቡርኬ ላይ ልጥፍ የምትሉት? ልጥፍ በጣም ነው የሚገርመው በጣም። እና ህይወታችሁን አታፍርሱ በእውነት። ዛሬ እኔ በጣም ነው የከፋኝ። እሺ ተለያይተን ይሆንልናል፣ ይሳካልናል፣ ይመቻኛል ብላችሁ ካሰባችሁት እሺ ይሁን፣ ግን አይመችም። ሰው ከሚወደው ሰው ተለያይቶ ቆንጆ ህይወት አይኖርም። ሰው የፈለገ ቢሆን ሁለታችሁ ትዋደዳላችሁ። መሀል ላይ የገቡት እነዚህ ሴቶች ናቸው የገቡት መሀላችሁ ላይ እንጂ እናንተ ፍቅር አላችሁ፣ እናንተ ትዋደዳላችሁ። ስትተያዩ እንኳን በአይናችሁ ያስታውቃል። አንቺም ፍቅር አለብሽ የቡርኬ፣ እሱም ያንቺ ፍቅር አለው። ግን ቡርኬን ለማሳሳት፣ ቡርኬን መስመር ለማሳት፣ ቡርኬን የሆነ በቃ አለ አይደለም የማይጠበቀው ቦታ ላይ ለማስገኘት እነዚህ ሴቶች ለቡርኬ አይጠቅሙትም። በእውነት እስኪ እናንተ ለቡርኬ የሚጠቅሙት ከሆነ ንገሩኝ። የሚጠቅሙት ቢሆንማ ሶስና ያንን ቪዲዮ አትለቅም ነበረ። ገባችሁ? ሶስና ያንን ቪዲዮ አትለቅም ነበር። የምትወዱት ሰው ከሆነ እኮ ለማስታወሻ ነው ፎቶውን ቪዲዮውን እንኳን የምታስቀምጡት። እቺ ሴት ግን ቡርኬን አትወደውም ስል በምክንያት ነው። ሶስና ግን እንደሚወድ ሰው አርጋ አስመስላ። ቡርኬ ሰው አክባሪ ነው፣ ሰውን ይወዳል፣ ለሰው ልጅ ታዛዥ ነው። ሕፃን አይልም፣ አዋቂ አይልም። በጣም ለሰዎች ሪስፔክት፣ በቅርብ እንኳን የሚያውቁት ልጆች ሲያወሩ ቡርኬ በጣም ሰዎችን የሚያከብር ሰው ነው። ዛሬ ደግሞ ጭራሽ በቃ እኔ ነኝ። ይሄ ደግሞ በቆሎ ራስ መጥቶ ከሀይሚ ጋር በቃ ከዚህ በኋላ ቡርኬ ምንም ነገር ስለሷ አይመለከተውም። እኔ ነኝ አጠገቧ እንዲደርስ አልፈልግም። ፍቅር እኔ ነኝ የምሰጣት። ዋት አንተ ማነክ? ትላንት መታ ገና እንኳን ከሀይሚ ጋር እኮ 2 ቀን እንኳን ሳምንት እንኳን እኮ አልሞላህም። አታፍርም እንዴ? እነሱ እኮ ቢያንስ እንኳን አመት እንኳን አብረው ኖረዋል። ቡርኬና ሀይሚ ይዋደዳሉ። ውስጣቸው ፍቅር አለ። መገላለጽ አልፈለጉም። እልህ ተያይዟል። ለሰው እልህ ብለው ነው። ሀይሚ ለሰው እልህ ብላ ነው አንተን ያመጣች። ይሄን አታውቅም? ልንገርክ እውነቱን ማለት ነው። ቡርኬን አናድዳለሁ ብላ ነው እንጂ አንተን ያመጣችክ። ሀይሚ የሌላ ሰው የማንም ሰው ፍቅር የላትም። የማንም ከቡርኬ ውጪ። ይሄ አይደለም ካላችሁ ቅጡኝ በቃ። ቡርኬም ደግሞ ይሄን አክል እንደዚህ እናንተ በጣም ብዙ ሰዎች ቡርኬ ሴት ይወዳል ምናምን እያላችሁ በቲክቶክም በዩቲዩብም አንዳንድ ቦታ አያለውኝ። ጋይስ የእውነቴን ነው የምነግራችሁ። ልንገራችሁ ቡርኬ ሀይሚን በጣም ነው የሚወዳት። ከሚያገኛቸው ሴቶች በላይ ለሀይሚ ቦታ አለው። እዩት እስኪ ቪዲዮ እንኳን ሲሰሩ እንዴት ነው የሚያያት? እንዴት ነው የሚመለከታት? አታዩም? እና አይታችሁ አትፈርዱ? እውነት እንዴት ነው እናንተ? በአይን እኮ ሰው እኮ ምን እንደሚያስብ ምን እንደሚሰራ እኮ መረዳት ይቻላል። እና እኔ በጣም በእውነት በጣም አንዳንድ ጊዜ ብዙ እንድንናገር እንዲከፋን ሰዎች በቃ አታርጉን። እውነት አንዳንዶቻችሁ ማለት ነው የእናንተን ሀሳብ ስታስተጋቡ ኦኬ መብታችሁ ነው። ማንም ሰው የራሱን ሀሳብ ማስተጋባት። ነገር ግን አንዳንድ ጊዜ የምትረዱት ነገር መኖር አለበት። አንዳንድ ጊዜ ነገሮች እንዴት ናቸው ብላችሁ ልትረዱ ይገባል። እውነት እነዚህ ልጆች አሁን እየተለያዩ ያሉት በሰዎች ግፊት
በአንዳንድ መጥፎ ሰዎች ግፊት በቃ ሀይሚ ቡርኬን ተዩ ስላሉ ቡርኬ ደግሞ አንዳንድ ሴቶች ተዋት እሷን በቃ የራስህን ኑሮ ኑር ግሩፑ ስለተከፋፈለ ግሩፑ ስለተበታተነ ነው እንጂ እነዚህ ልጆች የእውነቴን ነው ምላችሁ እኛ አንድ ብንሆን በተለይ ይሄ የተበታተነው ግሩፕ ለሁለት ለሶስት የተከፈለው ግሩፕ አንድ ሆኖ እባካችሁ ታረቁልኝ ቢል ታርቀው ተስማምተው ይመጣሉ። ግን ለየብቻ ሴት ይዞ መምጣት ግን እኔ ጥቅሙ ምን እንደሆነ አላቅም። ጥቅሙ ምን እንደሆነ ከሁለት አንዳቸው ሊጎዳቸው ይችላል። ምናልባት ወይ ሀይሚ ወይ ቡርኬ በዛው እንደሄደ ሊቀር ይችላል ከሌላ ሴት ጋር ማለት ነው። ለምሳሌ አሁን ከዚች ሴት ጋራ እንደ ቀልድ የጀመረው እንደ ድራማ የጀመረው ነገር በዛው ለዚች ልጅ ፍቅር ገብቶት በዛው ሊቀር ይችላል እና የምትጎዳው ሀይሚ ናት። ሀይሚም ከዚህ ልጅ ጋር እንደጀመረች ሳታስበው ከዚህ ልጅ ጋር ፍቅር እንደጀመረች ወደ ፍቅር ገብታ ሌላ መስመር ውስጥ ልትገባ ትችላለች እና እንደዚህ ለመበሻሸቅ ብላችሁ የጀመራችሁት ነገር እናንተን በጣም ነው የሚጎዳችሁ። ቡርኬ በጣም ይጎዳሃል። ሀይሚ እባክሽ ስሚን፣ እኛ እውነት ነው እየነገርንሽ ያለ ነው። እኔ የቡርኬም ደጋፊ አይደለሁኝም የሀይሚም ደጋፊ አይደለሁም። ተለያይቼ አይደለም፣ ሁለቱንም ነው የምደግፋቸው። ሁለቱም ወዳቸዋለሁ። ሁለቱም እንዲታረቁ ነው የምፈልገው። ሁሌም በምሰራው ቪዲዮዎቼ ደግሞ ሁል ጊዜ የማስተላልፈው ደግሞ ሁለቱ አንድ እንዲሆኑልኝ ነው። አንድ እንዲሆኑ የምትፈልጉ ግሩፕ መግባት የምትፈልጉ ሊንኩን ከቴሌግራም በታች አስቀምጥላችኋለሁ። አስታውሱኝ እሺ፣ አስቀምጥላችኋለሁ። ኑ ግቡ። እኛ ሁለቱም ብቻ የሚደግፍ ግሩፕ አለን፣ በተመሳሳይ ማለት ነው። ለየብቻ አይደለም። ይሄ የቡርኬ ግሩፕ የሀይሚ ግሩፕ የሚባል ነገር የለም። ሁለቱም ብቻ የሚያደንቅ በቃ ማይለያያቸው አንድ እንዲሆኑ የሚፈልግ ካለ ኑ ወደ ግሩፓችን። እኛ ግሩፕ አለ፣ መቀላቀል ትችላላችሁ። ሌላው እናመሰግናችኋለን። በቃ ሌላ ምንም ትልቅ ሰው እንዲገባበት እንፈልጋለን። ይሄ ጉዳይ እያደረ እየዋለ ከሌላ ሴት ጋር በየተደጋጋሚ ሰዓቶች ላይ እየመጡ የምናየው ነገር እኔ በቃ ደስ አላለኝም። እውነት ለመናገር እየከፋኝ ነው። በቃ ቪዲዮ ራሱ እየሳኩኝ መስራት አልቻልኩም። ስለዚህ የሚከፋ ነገር ይከፋል እና ቡርኬ ልታስብበት ይገባል። እውነት ልታስብበት ይገባል። በቃ ስማን፣ እኛንም አንዳንድ ጊዜ በቃ ለኛ ስትል የምታደርገው ነገር ሊኖር ይገባል። ለኛ ስትል አሁን በእርግጥ አሁን ምንም ልትታረቁ አይችሉም። የሆነ ትልቅ ሰው ገብቶ እናንተን አንቺም ተይ አንተም ተው ካልተባለ በስተቀር ማለት ነው። ሌላው በቃ ጋይስ ንፋስ አላ በጣም ይቅርታ። እሺ ስፖርት እየሰራው ደጅ ላይ ስለሆንኩኝ ነው የእርምጃ ማለት ነው እርምጃ እየተራመድኩኝ ነውና ለዛ ነው። እሺ ውዶች አመሰግናለሁኝ። እወዳችኋለሁ፣ አከብራችኋለሁ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሁላችሁም ውሃ ጠጡ። በአሁን ሰዓት አረብ ሀገር ላይ በጣም ሙቀቱ ሀይ ነው። ውሃ በጣም ጠጡ። ኤሲ ክፈቱ። እነዚህ ማለት ለልብ ኬዞች ምናምን እንዳያጋልጣችሁ ውሃ በደንብ ክፈቱ። ሙቀት በጣም ከአቅማችሁ በላይ የሆነበት ኤሪያ ላይ አትቀመጡ። ይሄ የኔ እህታዊ ምክሬ ነው። እወዳችኋለሁኝ። እንደተለመደው የ30 ሺህ ቻሌንጅ እንዳይረሳ። 30 ሺህ ስታስገቡኝ ቪዲዮ ሰርቼ እለቃለሁ። ማድረግ የምፈልገው ነገር አለ ማለት ለሰዎች ማድረግ የምፈልገው ነገር አለ፣ አደርጋለሁኝ። ልክ 30 ሺህ ስገባ ቪዲዮን ለቅላችኋለሁኝ ማለት ነው። እወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላም እደሩልኝ። ባይ ባይ።